ኔታንያሁ ኑና ሞክሩን ከሊባኖስ አንወጣም። ስምምነቱ ተጣሰ። ስምምነቱ ፈርሷል። ኢራን ትልቁ ዳቦ ሊጥ ሆኗል። የመካከለኛው ምስራቅ የጦርነት መርገምት ሊነቀል ነው በሚል ዓለም ተስፋው ቢለመልምም የሚያጨልም ነገር ከቤተ አጊዮን አለቆች ተሰምቷል። ሰውየው ዛሬም ማንንም አልሰማም በሚል አቋማቸው ጸንቷል። ሰውየው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው። የነጩ ቤተ መንግሥት አለቆች ሊባኖስን ያካተተ ዘላቂ ስምምነት ላይ ደርሰናል በሚል ፈንጠዝያ ላይ ቢሆኑም የዘመናት ወዳጃቸው ቢቢ ግን ስምምነቱ እኛን አይመለከተንም በሚል አቋማቸው ቀጥሏል። ጦራችን የቀረው የቤት ስራ አለ ያሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራኖችን አስጠንቅቋል። እናም ብዙ የተለፋበትና ተስፋ የተጣለበት ስምምነት አፈር ከድሜ ሊበላ ተቃርቧል። ደጋግመን እንዳልነው ዘመናትን የተሻገረው የአሜሪካና የእስራኤል ቤተሰባዊ ግንኙነትም በታሪክ አስከፊ ደረጃ ላይ ደርሷል። ኔታንያሁ የጋዛን ሞዴል በሊባኖስና ሶሪያ የመተግበር ህልማቸውን ለማሳካት ብቻም ሳይሆን የኢራንን የኒኩለር ህልም ለማጨለምም ዛሬም የማንፈነቅለው ድንጋይ የለም እያሉ ነው። የፋርስ መሪዎችም አሜሪካን ማስጠንቀቅ ጀምሯል። ግራ የተጋባው የትራምፕ አስተዳደር በኔታንያሁ አቋም እጅጉን ተበሳጭቷል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ የእስራኤልን አቋምና የስምምነቱን አደጋዎች በጥልቀት እንዳስሷለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሰውየው ያመነበትን ነገር ለማድረግ የሚያቆመው ነገር የለም ሲሉ ብዙዎች ይናገራሉ። በእርግጥም ከእስራኤል ሙሉ ዕድሜ በአንድ ዓመት ብቻ የሚያንሱት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በ1990ዎቹ ጀምሮ ሀገራቸውን በተለያዩ የስልጣን እርከን በመምራት የቴል አቪቭ ስጋት ናቸው ካሏቸው ጦር ተማዘው ጦረኛ የሚል ቅጽል ስም እስኪሰጣቸው ታግሏል። አሁንም እየታገሉ ነው። አሁን ደግሞ ኑና ሞክሩን ከሊባኖስ ምድር ማን ነው የሚነቀንቀን ማለታቸው ተሰምቷል። እስራኤል በደቡብ ሊባኖስ 5 ክፍለ ጦር ወታደር አላት። የጦር ኃይሏ ዋና ቃል አቀባይ ግስጋሴያቸውን እንደሚቀጥሉም ተናግረው ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካና በኢራን መካከል የመግባቢያ ስምምነት ቢደረስም እስራኤል በሊባኖስና በሶሪያ ግዛቶች ላይ የጀመረችውን ቁጥጥር አታቆምም በማለት አስታውቋል። We have established deep security zones around the state of Israel. We did this in Gaza, in Lebanon, in Syria, where, by the way... ይህ የእስራኤል ውሳኔም አሜሪካ እስራኤል ላይ የምታደርገው ተጽዕኖ አነስተኛ መሆኑን ያሳየናም እንደ ሌሎች ሀገሮች ጫና ማሳደር እንደማትችል አመላካሽ ነው ተብሏል። ከዚህ በተጨማሪም ስምምነቱ ላይ ከመደረሱ በፊት የአሜሪካ ባለስልጣናት ኔታንያሁ ለስምምነቱ አደጋ ሊሆኑባቸው እንደሚችሉ መግለጻቸው ይታወሳል። በትላንትና ዕለት ኔታንያሁ በሰጡት ጋዜጣዊ መግለጫም እስራኤል በደቡብ ሊባኖስ በኃይል ከተቆጣጠረችው 570 ካሬ ኪሎ ሜትር የሚጠጋ የጸጥታ ቀጠና ውስጥ እስክትፈልገው ድረስ የምትቆይ ይሆናል ሲሉም አስታውቋል። እንደ አልጀዚራ ዘገባ ከሆነም ባለፈው እሁድ ይፋ በሆነውና በአሜሪካና ኢራን አርብ ይፈረማል ተብሎ የሚጠበቀው ስምምነት ውስጥ ሊባኖስን የሚያካትትና በሁሉም ግንባሮች ላይ የሚደረጉ ወታደራዊ እንቅስቃሴዎችን በአስቸኳይና በቋሚነት ማቆም የሚል ሐሳብ የተካተተ ቢሆንም የኔታንያሁ መግለጫ ግን ይህንን ስምምነት አደጋ ላይ ሊጥለው ይችላል የሚል ስጋትን አጭሯል። ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ሁልጊዜም አንድ አይነት አመለካከት እንደሌላቸው የገለጹ ሲሆን ለእስራኤል ደህንነት ብሎ ጥቅሟን ለማስጠበቅ እቆማለሁ ሲሉ አጽንኦት ሰጥቷል። በተጨማሪም የሀገሪቱ መከላከያ ሚኒስትር እንደገለጹት ከሆነም እስራኤል እንደ አውሮፓውያን አቆጣጠር ከ2023 ጀምሮ በሊባኖስ በሶሪያና በጋዛ የተቆጣጠረችውን ስፍራም ለቀው እንዲያወጡም ከጠቅላይ ሚኒስትሩ ጋር ግልጽ መመሪያ ይዘው እየሰሩ መሆኑን በመግለጽ ምንም አይነት ዓለም አቀፍ ጫና ቢመጣም አላፈገፍግም በማለት ገልጿል። ከዚህ በኋላ እስራኤል በሊባኖስ ላይ የምትፈጽመው የትኛውም አይነት ጥቃት ከአሜሪካ ጋር የተደረሰውን የመግባቢያ ስምምነት የሚጥስ ነው ስትል ኢራን አስጠንቅቃለች። የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ እንዳሉት ስምምነቱ ሲደረስ በአንድ በኩል ኢራንና ሄዝቦላም በሌላ በኩል ደግሞ አሜሪካና እስራኤል ሆኖ ነው በማለት የእስራኤል ጥቃት እንዲቆም አሳስበዋል። South Lebanon and the war on Iran
These two fronts, Iran and Lebanon, are quite connected. አራክቺ አጽንኦት ሰጥተው እንደተናገሩት በሊባኖስ ያለው ጦርነት ማብቃት ከአጠቃላዩ ጦርነት ማብቃት ተነጥሎ የሚታይ አይደለም። የጦርነቱ ማብቃት በተጨማሪም የወረራ ማብቃትንም የሚያካትት ነው ብለዋል። በዚህ መሰረት ከዚህ በኋላ የእስራኤል ወረራም በሊባኖስ መሬት ላይ የሚቀጥል ከሆነም የተደረሰውን የመግባቢያ ስምምነት ጥሰት ነው ብለን በእኛ በኩል እንመለከተዋለን ሲሉ አራክቺ አስጠንቅቋል። ይህ የኢራን የውጭ ጉዳይ ሚኒስትር ንግግር የተሰማው እስራኤል በደቡባዊ ሊባኖስ ውስጥ ወደሚገኙ ወታደሮቿም እየተጠጉ ነበር ያለቻቸው ሽብርተኞች ላይ ጥቃት መፈጸሟን ካሳወቀች በኋላ ነው። የሊባኖሱ ሄዝቦላ ቡድን በበኩሉ ለእስራኤል ጥቃት ምላሽ ሚሳኤሎችና ድሮኖችን ማስወንጨፉን ተናግሯል። አሜሪካና ኢራን ከስምምነት መድረሳቸው ይፋ ከሆነ በኋላም እስራኤል የደህንነት ቀጠና ባለችው የሊባኖስ ግዛት ውስጥ ኃይሎቿ እንደሚቆዩ አሳውቃለች። በርካታ የእስራኤል መንግስት ባለስልጣናት በአሜሪካና በኢራን መካከል የተደረሰውን የመግባቢያ ስምምነት አውግዘውታል። ዓለም አቀፋዊ የዲፕሎማሲ ጫናዎች እየበረቱ ቢመጡም የእስራኤል ጦር በደቡብ ሊባኖስ በሚገኘው ወሳኝ የቢጫ መስመር የደህንነት ቀጠና ውስጥ የሚያደርገውን ስልታዊ የምድር ላይ ወታደራዊ እንቅስቃሴ ያለምንም መቀነስ እየቀጠለበት መሆኑን አስታውቋል። ማዕሪፍ ለተሰኘው የኢብራይስጥ ዕለታዊ ጋዜጣ መግለጫ የሰጡ አንድ ይፋዊ የመከላከያ ምንጭ እንዳረጋገጡት በግንባር ቀደምነት ለተሰማሩም የጦር አዛዦች የተኩስ አቁም እንዲያደርጉም ወይም የውጊያ ክፍሎችን ከቀጠናው ማሰጣት እንዲጀምሩ የሚገልጽ ምንም አይነት መመሪያ በፍጹም አልተላለፈላቸውም። ወታደራዊ ምንጩ አክሎም አሁን ያለው የጦርነቱ ስልታዊ እቅድ ሙሉ በሙሉ ሳይቀየር የቀጠለ መሆኑንና ወታደሮቹ በድንበር አካባቢ ያሉ ስልታዊ ይዞታዎችና የኢላማ ስብስቦችን በከፍተኛ ሁኔታ የመቆጣጠር እርምጃዎችን መቀጠላቸውን አስረድተዋል። የመከላከያ ተቋሙ በግንባር ላይ ያለውን ግስጋሴ አጠናክሮ ለመቀጠል ማለቱ ማንኛውም አስገዳጅ የፖለቲካ ስምምነት የወታደራዊ እንቅስቃሴ ነጻነታቸውን በሕግ ከመገደቡ በፊት በከፍተኛ ሁኔታ የተመሸገ የደህንነት ቀጠናን አስቀድሞ ለመመስረት ታስቦ የሚደረግ ቁርጠኛ ጥረት መሆኑን ያሳያል። በአሁኑ ወቅት በግንባር ላይ ለተሰማሩት ወታደሮች የተሰጠው ዋና ተልዕኮም በውጭ ሀገራት ዋና ከተሞች ከሚካሄደው የዲፕሎማሲያዊ ውይይት ሙሉ በሙሉ የተነጠለ ሲሆን ትኩረቱም በአካባቢው ያሉ ወታደራዊ መሰረተ ልማቶችን ሙሉ በሙሉ ማክሸፍ ላይ ብቻ የተገደበ መሆኑ ተመላክቷል። የሀገሪቱ ከፍተኛ ባለስልጣናት እንዳመላከቱት በቁልፍ የደህንነት ቀጠናዎች ውስጥ ያለው የወታደራዊ ኃይል ስምሪት በነበረበት ይቀጥላል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በሰጡት መግለጫም የሀገሪቱ መከላከያ ሰራዊት ለብሔራዊ ደህንነት ወሳኝ በሆኑና በተለያዩ ግንባሮች በሚገኙ ስልታዊ ቦታዎች ላይ የሚያደርገውን ወታደራዊ እንቅስቃሴ አጠናክሮ እንደሚቀጥል አረጋግጧል። ሚኒስትሩ አክለውም ወታደራዊ መገኘትን ጠብቆ መቆየት የሀገሪቱን ድንበሮች ለመጠበቅና የወደፊት ስጋቶችን ለመግታት የግድ አስፈላጊ ነው ሲሉ ተከራክሯል። ይህ የእስራኤል ውሳኔ የተሰማው በተለያዩ የግጭት ቀጠናዎች ላይ ወታደራዊ ዘመቻዎች በአስቸኳይ እንዲቆሙ የሚጠይቁ ምክረ ሀሳቦችን ጨምሮ የቀጠናውን ግጭቶች በዘላቂነት ለመፍታት የታለሙ ዲፕሎማሲያዊ ጥረቶች በከፍተኛ ሁኔታ በበረቱበት ወቅት ነው። በተያያዘ ዜና ከኢራንም ሆነ ከቀጠናዊ አጋሮቿ የሚሰነዘር ማንኛውም የወደፊት ጥቃት ጠንካራና የማያዳግም ምላሽ እንደሚያስከትል የእስራኤል ባለስልጣናት አስጠንቅቋል። የወጡ ሪፖርቶች እንደሚያመላክቱት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስለ እስራኤል የደህንነት ስጋቶችና በታቀደው ስምምነት ላይ ስላላቸው አቋም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በቀጥታ ውይይት አድርጓል። በመካከለኛው ምስራቅ ያለውን ውጥረት ለማርገብ ሰፋ ያሉ ዲፕሎማሲያዊ ጥረቶች እየተደረጉ ቢሆንም አሁን የወጡት መግለጫዎች በቀጠናው ቁልፍ ተዋናዮች መካከል ያለው ጥልቅ ልዩነት አሁንም እንዳልተቀረፈ ያሳያሉ። And then, one of the key issues, of course, is Israel and its role in Lebanon. It, of course, is engaged in a very bitter fight with the Iranian. በተጨማሪም በእስራኤልና በአሜሪካ ጥምረት በኢራን ላይ የተካሄደው ጦርነት ሀገሪቱን ከኒኩለር ጥፋት ስጋት እንደታደጋት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናግሯል። ጠቅላይ ሚኒስትሩ ይህንን የተናገሩት ዋሽንግተንና ቴህራን በመካከለኛው ምስራቅ ለወራት የዘለቀውን ጦርነት ለማቆም ስምምነት ላይ መድረሳቸውን ተከትሎ በሰጡት የመጀመሪያ ይፋዊ መግለጫ ላይ ነው። ኔታንያሁ በቴሌቪዥን በሰጡት ጋዜጣዊ መግለጫም ከሁሉ በላይ ታላቁ ስኬታችን የእስራኤልን መንግስት ከኒኩለር ጥፋት ስጋት ማዳናችን ነው ብለዋል። አክሎም ይህ ባይሆን ኖሮም አሁን
እኔን እየሰማችሁ ያላችሁ በሚሊዮን የሚቆጠሩ የእስራኤል ዜጎች አስከፊ አደጋ ውስጥ ተወድቆ ነበር። እኛ ግን የህዝባችንን የመደምሰስ አደጋ ለዓመታት ያክል ማራዘም ችለናል ሲሉ ተናግሯል። በጦርነቱ ሳቢያ በኢራን ላይ የደረሰውን ቁሳዊ ኪሳራ የሚያነሱት ጠቅላይ ሚኒስትሩም በኢራን ኢኮኖሚ ላይ ከፍተኛ ጉዳት አድርሰናል፣ አንዳንዶች ጉዳቱን እስከ $1 ትሪሊየን ይገምቱታል ብለዋል። ኔታንያሁ መግለጫቸውን ሲያጠቃልሉም የህይወቴ ዋነኛው ተልእኮም የኢራንን የኒኩሌር መርሃ ግብር መዋጋት ነው። ስምምነት ተደረገም አልተደረገም የኒኩሌር መሳሪያ ባለቤት እንድትሆን በፍጹም አንፈቅድም ሲሉ አስጠንቅቋል። የኢራን ምክትል ውጭ ጉዳይ ሚኒስትር ካዚም ጋርባዲ ከአሜሪካ ጋር የተደረሰውን ስምምነት ለማረጋገጥና የፊታችን አርብ በስዊዘርላንድ ስለሚደረገው ይፋዊ የፊርማ ስነ ስርዓት ለብሔራዊ መገናኛ ብዙሃን ተናግሯል። ቴህራን አሜሪካ ላይ ስላላት የአመኔታ ችግር በድጋሚ ገልጸው ሀገራቸው የአሜሪካ ቃል ኪዳኖችን አፈጻጸም እንደምትከታተል ጠቅሷል። እስራኤል ቤይሩትን ማጥቃቷን ተከትሎ ቴህራን መዛቷ የስምምነቱን ይዘት እንዲፋጠን ያገዘናም አንዳንድ ጉዳዮች የፈታ እንደነበር ጠቁሟል። ምክትል ሚኒስትሩም ኢራን ድርድሩ በ60 ቀናት ውስጥ ይጠናቀቃል የሚል ተስፋ እንዳላት ተናግሯል። በኢራን ላይ የተጣሉ ሁሉም ማዕቀቦች እንዲነሱናም ከሀገሪቱ የኒኩሌር መርሃ ግብር ጋር የተያያዙ ጉዳዮች ድርድር ከሚደረግባቸው ጉዳዮች ውስጥ መሆናቸውንም ገልጿል። በዚህ 60 ቀናት ውስጥ ጦርነቱን ተከትሎም ጉዳት የደረሰበትን የሀገሪቱን ምጣኔ ሀብት ዳግም ለመገንባት የሚያስችሉ ጉዳዮችም የድርድሩ አካል ናቸው ብሏል። የደቡብ ሊባኖስ ባለስልጣናት በ3 ወሩ የእስራኤልና ሄዝቦላ ውጊያ የተፈናቀሉ ሰዎች ሰኞ ዕለት በአሜሪካና ኢራን መካከል የተደረሰውን የሰላም ስምምነት ተከትሎ ለመመለስ እንዳይጣደፉ አስጠንቅቀዋል። ባለስልጣናቱ ማስጠንቀቂያውን የሰጡት እስራኤል ጦሯን ከደቡባዊ ሊባኖስ እንደማታስወጣም በመናገሯ ነው። በአሜሪካና በኢራን መካከል ጦርነት ከተቀሰቀሰ በኋላ ሄዝቦላ ወደ እስራኤል ሮኬቶችን በማስወንጨፉ በደቡባዊ ሊባኖስ ከፍተኛ የአየር ድብደባን አካሂዳለች። እስራኤል በሊባኖስ ላይ በፈጸመችው ጥቃት 3700 በላይ ሰዎች ሲገደሉ 1.2 ሚሊዮን ያክል ሰዎች ደግሞ ከቤት ንብረታቸው ተፈናቅሏል። አሜሪካና ኢራንን የምታሸማግለው ፓኪስታን ጠቅላይ ሚኒስትር ሼባዝ ሻሪፍ ሀገራቱ ከስምምነቱ ላይ መድረሳቸውን ይፋ ባደረጉበት ወቅት ሊባኖስን ጨምሮ በሁሉም ግንባሮች የሚደረጉ ወታደራዊ ዘመቻዎች በቋሚነትና አሁኑኑ እንዲቆሙ መግባባታቸውን ተናግሯል። የእስራኤል ጦር በተቆጣጠራቸው የደቡባዊ ሊባኖስ አካባቢዎች የሚገኙ አስተዳዳሪዎች ነዋሪዎች እንዳይመለሱ ማስጠንቀቃቸውን የሀገሪቱ ብሔራዊ የዜና ወኪል ዘግቧል። የእስራኤል መከላከያ ሚኒስትር እስራኤል ካዝ ሀገራቸው ጦሯን የደህንነት ቀጠና ብላ ከከለለችው ደቡባዊ ሊባኖስ ጋዛና ሶሪያ እንደማታስወጣ ገልጸው ኢራን በሊባኖስ ባለው ሁኔታ የተነሳ ጥቃት የምትፈጽም ከሆነ ምላሽ እንደምትሰጥ ተናግሯል። ካዝ በደቡብ ሊባኖስ ያለው የደህንነት ቀጠና በአካባቢው ነዋሪዎችና ሁሉም የሽብር መሰረተ ልማቶች በመንደሩ የሚገኙ ከሄዝቦላ ጋር ግንኙነት ያላቸው ቤቶች ነፃ እንደሚሆኑ ተናግሯል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ከቱርክ ከኢራቅና ከግብጽ አቻዎቻቸው ጋር በስልክ መወያየታቸውንና እስራኤል በሊባኖስ የምትፈጽመው ጥቃት ሙሉ በሙሉ መቆም እንዳለበት መወያየታቸውን ተናግሯል። አራክቺ አክሎም ይህንን ተግባራዊ ማድረግ የአሜሪካ ኃላፊነት እንደሆነም ገልጸዋል። ኢራን በሊባኖስ ባለው ሁኔታ የተነሳም ጥቃት የምትፈጽም ከሆነም ሀገራቸው ሙሉ ኃይሏን ተጠቅማም ምላሽ እንደምትሰጥ አስጠንቅቋል። ካዝ በደቡብ ሊባኖስ ያለው የደህንነት ቀጠና ከአካባቢው ነዋሪዎችና ከሁሉም የሽብር መሰረተ ልማቶች በመንደሩ ከሚገኙ ከሄዝቦላ ጋር ግንኙነት ያላቸው ቤቶች ነፃ እንደሚሆን በመግለጫው ላይ ተናግሯል። እስራኤል ከሊባኖስ ጋር የተስማማቸው የተኩስ አቁም ስምምነት በማንኛውም ጊዜ ራስን ለመከላከል የሚፈጸሙ የታቀዱ ወይም ቀጣይ ጥቃቶችን ለመፈጸም እርምጃ የመውሰድ መብቷን እንደምትጠብቅ በግልጽ ያሳያል። ይህ ደግሞ እንደ አውሮፓውያን አቆጣጠር በህዳር 2024 ተደርሶ በነበረው የመጨረሻው የተኩስ አቁም ስምምነት ወቅት እስራኤል እንደ ስጋት በምትቆጥራቸው ኢላማዎች ላይ በተደጋጋሚ ጥቃት መፈጸሟን በመቀጠል አሳይታለች። ጥቂቶች እስራኤላውያን ይህንን የተኩስ አቁም ስምምነት ከሄዝቦላ ጋር በተፈጠረው ግጭት ለመውጣት እንደ መንገድ አድርገው ይመለከቱታል። ነገር ግን ብዙዎች መሪያቸው ከዋሽንግተን ፍላጎቶች ጋር እንዲጓዙ ጫና ውስጥ መግባታቸውንና የቁልፍ አጋራቸው የአሜሪካ የጦርነት ግቦች ሁልጊዜም ከእነርሱ ፍላጎት ጋር አንድ አይነት አለመሆናቸውን የሚያሳይ ተጨማሪ ማስረጃም አድርገው ያመለክቱታል። ኢራን የኒኩሌር ፕሮግራም ከጀመረችበት ጊዜ አንስቶም
የእስራኤል ብሎም የምዕራባውያን በአጠቃላይ ቀዳሚ ስጋት ተደርጋ ተፈርጃለች። እስራኤል ኢራን ኒኩለር የጦር መሳሪያ ከሰራች ታጠፋኛለች የሚል ስጋት አላት። ኢራንም ብትሆን ከምድረ ገጽ አጠፋሻለሁ የሚል ዛቻም ከመስማት ቦዝና አታውቅም። በዚህ ምክንያት እስራኤል የኢራን የኒኩለር መሰረተ ልማቶችንና ሳይንቲስቶች ላይ አነጣጥራ ተደጋጋሚ ጥቃቶችን ፈጽማለች። ኢራን በመካከለኛው ምስራቅ ተጽዕኖ ፈጣሪነቷን ለማጎልበት በሶሪያ፣ በሊባኖስ፣ በኢራቅ፣ በፍልስጤምና በየመን ሰፊ እንቅስቃሴና ተሳትፎ ስታደርግም ቆይታለች። እስራኤል ይህን የኢራን በቀጠናው የበላይነት ለመያዝ የሚደረግ ሙከራም በቀጥታም የህልውና ስጋት አድርጋ ተወስዷለች። ኢራን በገባችባቸው ሀገራትና በምታደራጃቸው ቡድኖች ላይ ወታደራዊ ጥቃቶችን ስትፈጽም ቆይታለች። ይህም ሁለቱ ሀገራት በቀጥታም ሆነ ወኪሎቻቸው በኩል እንዲጠቃቁና እንዲቋሰሉ አድርጓቸዋል። ለእስራኤል ህልውና ማግኘት ኢራን የራሷ አበርክቶ እንደነበራት የታሪክ ሰነዶች ያመላክታሉ። ለእስራኤል እውቅና ከሰጡ የመካከለኛው ምስራቅ ሀገራት ቀዳሚ እንደሆነችም ይነገራል። በታላቁ የኢራንና የኢራቅ ጦርነትም እስራኤል ዘርፈ ብዙ የማይተካ አበርክቶ አድርጋለች። እንደ አውሮፓውያን አቆጣጠር በ1979 ታላቁ የኢራን እስላማዊ አብዮት እስኪፈነዳ ድረስም የሚያስቀና ፖለቲካዊ፣ ወታደራዊና ርዕዮተ ዓለም ትስስርና መደጋገፍ ነበራቸው። ይሁንና ከአብዮቱ መፈንዳት በኋላም አይንና ናጫ ሆኗል። አንዳቸው የሌላኛው ቁጥር አንድ ጠላት እንደሆኑ በግልጽ አውጇል። ሁለቱ ሀገራት ተጽዕኖአቸውን በመካከለኛው ምስራቅ አጋሮችን ለማብዛት በተለያዩ መንገዶች ተፎካክረዋል። የተለያዩ ታጣቂ ቡድኖችን እያሰለጠኑም ከሙሉ ድጋፍ ጋር አንዳቸው በሌላቸው ላይ አሰማርተዋል። በተለያዩ ጊዜያት ደግሞ ወደ ቀጥተኛ ወታደራዊ ግጭቶችም ተሸጋግሯል። እንደ አውሮፓውያን አቆጣጠር ከ1979 የኢራን እስላማዊ አብዮት ሁለቱ ሀገራት በርዕዮተ ዓለም ተቃርነዋል። ኢራን ጸረ ምዕራባዊ ሀገር ፖሊሲ በተለይም እስራኤልና አሜሪካን በጠላትነት የፈረጀም እስላማዊ ስርዓትን መስርታለች። የኢራን እስላማዊ አብዮታዊ ዘብ IRGC ሄዝቦላም፣ ሐማስና የየመን ሁቲዎችን የመሳሰሉ ጸረ እስራኤል ቡድኖችን እያደራጀም እያሰለጠነ እያስታጠቀም ሲያሰማራ ነበር። ለጸረ እስራኤል የውጭ ኃይሎች ሁለንተናዊ ድጋፎችን የሚሰጥም አልቁዱስ ብርጌድ የሚባል ክፍል IRGC ውስጥ አደራጀ። በዚህ ክፍል እስራኤል ወዳጅ በነበረችበት ወቅት ያሰለጠነቻቸውና በኢራቅ ጦርነት ወቅት በተግባር የተፈተኑ የደህንነት ውጊያና ስፔሻሊስቶችም ተካተውበት ነበር። በመሆኑም እነዚህን ቡድኖች በመጠቀም ኢራን በእስራኤል ላይ የእጅ አዙር ጦርነቶችን አካሂዳለች። እስራኤልም ኢራንና ያደራጀቻቸው ቡድኖች እንደ ህልውና ስጋት በመቁጠር ርህራሄ የሌለው ምላሽ ስትሰጥ ቆይታለች። ብዙ አይነገርላቸው እንጂ እስራኤልም ከ10 በላይ የሚሆኑም አማጺና ሸማቂ ቡድኖችን አሰልጥናም አስታጥቃ በኢራን ላይ እንዳሰማራች ይነገርላታል። እስራኤል የኢራን ጉዳይ አንገብጋቢ የሚሆንባት የኒኩለር ፕሮግራም ነው። ለዚህም ኢራን የኒኩለር ቦምብ ባለቤት እንዳትሆን እስራኤል የተሻላትን ስታደርግ ቆይታለች። ኢራን ግን የኒኩለር ፕሮግራሟ ብቸኛው ዓላማም የኤሌክትሪክ ኃይል ለማመንጨት የሚውል ሰላማዊ ዓላማ ያለው ነው እያለች ቆይታለች። ይህ ምክንያት ጨርሶ የማትቀበለው ኢራን በዲፕሎማሲ በኩል ኢራን ላይ ማዕቀብ ከማስጣል አልፋም ከአሜሪካ ጋር አብራ የኢራንን የኒኩለር ማብለያ ጣቢያን ስቱዋንቴ በሚል ኮምፒውተር ቫይረስ አውካም ከፍተኛ ጉዳትንም አድርሳ ነበር። እስራኤል የኢራን ኮምፒውተሮችን ብቻ ሳይሆን ሳይንቲስቶቿንም ኢላማ እያደረገች በቴህራን ጎዳናዎች ላይ ስትገል ከርማለች። በ2012 ዓ.ም በጉምቱ የኒኩለር ሳይንስ ተመራማሪው ሙሐሳን ፋክሪ ዛይድ ላይ የተፈጸመው ግድያም ብዙ ያነጋገረ ነበር። ኢራንም ብትሆን በእስራኤል ላይ ድሮኖችና ሮኬቶችን ስታስወነጭፍ እንዲሁም የእስራኤል ተቋማት ላይ የሳይበር ጥቃት ስትፈጽም ቆይታለች። ብዙ ተንታኞች እንደሚሉት ኔታንያሁና አክራሪ ባለስልጣኖቻቸው የሊባኖሱን ድብደባና ወረራ በማጠናከር ስምምነቱን ለማሰናከል መስራት ዓላማቸው ነው። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።